ለመሆኑ የእግዚአብሔር መንግስት ምንድናት? ሚስጥር ነው። መንግስተ ሰማያት ያወርስልን ይባላል። ይሄ ነው ደግሞ ዋናው ሚስጥር። ማልሁት ሻማይም ጦርነቱ የመንግስትና የመንግስት ነው። እንደማትጠፋ እየነገረ ነው እግዚአብሔር ቃል። ሰዎችን የምንጠራው እኛ ወደ ሃይማኖት አይደለም። በጌታ በኢየሱስ ክርስቶስ ሲያምን ጴንጤ የሚሆን ነው የሚመስላችሁ። የመንግስታት ሚስጥር ከተገለጠማ ምኑን መንግስት ሆኑ ለመቃወም ሲያስብ ራሱ ልቡ ይመታል። የዘላለም ሕይወት ሄዶ ሆድ አይደለም። እግዚአብሔርና ሰይጣን እኩያሞች አይደሉም። ገንዘብ ግን ምንድን ነው? ካንተ በላይ የሆነ ነገር አምላክ ነው። ምን አለው ነው ሰው ወልድ ያለው መወጋጊያ ነው ያደረግነው። ይሄ አትጨነቁ እንጂ አታስቡ አላለ። የህይወት ምልልስ ትክክል ነው ወይ? ቤተ ክርስቲያን ሆይ ወደ መሪሽ ትምህርት ተመለሽ። ዛሬ ደግሞ ጌታ የሰጠን መልእክት አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ የሚል ነው። በማቴዎስ ወንጌል ምዕራፍ 6 ከቁጥር 24 ጀምሮ እስከ 33 የተጻፈው ቃል እንዲህ የሚል ነው። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ ይላችኋለሁ፣ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙምም፣ አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት ይጎደላችሁ እናንተንማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨምርላችኋል። አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይላል። በአጠቃላይ አውደ ንባቡን ካስተዋላችሁት የሚናገረው ስለ እውነተኛው አምልኮ፣ በእምነት ስላለው ተስፋና ስለ ሕይወት ቅደም ተከተል፣ ይልቁንም ደግሞ ስለ ታላቁ የእግዚአብሔር መንግስት ነው የሚናገረው። ይህ ሐሳብ አንዳንድ ጊዜ ሰዎች ከመሬት ተነስተው መጽሐፍ ቅዱስ ከፍተው እንደሚተርኩላችሁ የህይወት ሰልፎችን ከሚገባው በላይ እንድታቀሉትና ነገሩን በዚያ አቅጣጫ ብቻ እንድትረዱት ለማድረግ የተጻፈ ሐሳብ አይደለም። እጅግ ጥልቅና ከፍ ያለ መረዳት የሚጠይቅ ሐሳብ ነው። ሲጀመር ይህንን ትምህርት ያስተማረው ጌታችን ኢየሱስ ክርስቶስ ነው። አውዱ ሲጀምር ከዛ በፊት ያለውን ትተነው ቁጥር 24 ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም ብሎ ነው የሚጀምረው።
ስለ አገዛዝ፣ ስለ ሁለት ታላላቅ የመንግስት ስርዓቶች በእነዚህ መካከል ያለው ሰው ደግሞ ወዶም ቢሆን ተገዶ ስለሚሳበበት የህይወት ስርዓት ነው ጌታችን እየተናገረ ያለው እና ጥቂት ስለ እግዚአብሔር መንግስት የምላችሁ አለኝ። እስቲ የእግዚአብሔር መንግስት የሚለውን ሐሳብ በጥቂቱ ለመረዳት እንሞክር። ብዙ ጊዜ በመጽሐፍ ቅዱስ ይልቁንም በሐዲስ ኪዳን መጽሐፍ አንድ ጊዜ የእግዚአብሔር መንግስት በሌላ ጊዜ ደግሞ መንግስተ ሰማያት እያለ በተለዋዋጭ በብዛት ይህንን ሐሳብ ታላቁ መጽሐፍ ሲያነሳው ታያላችሁ። መንግስተ ሰማያትም ቢል የእግዚአብሔር መንግስት ቢል ያው ስለ አንዱ ነገር ነው የሚያወራው፣ ስለ እግዚአብሔር መንግስት ማለት ነው። ለመሆኑ የእግዚአብሔር መንግስት ምንድናት ማናት የሚለውን ነገር ማወቅ በጣም ጠቃሚና አስፈላጊ ነው። በዕብራይስጥ ዕብራውያን በሚናገሩበት ብሉይ ኪዳን በተጻፈበት ቋንቋ መንግስት ማልሁት ማለት ነው። ማልሁት ዕብራውያን ማልሁት ሻማይም ሲሉ የሰማይ መንግስት ማለታቸው። በግሪኩ ደግሞ ባሲሊያ ይባላል። ያው መንግስት ማለት ነው። በእንግሊዘኛው አብዛኞቻችሁ ተረዱታላችሁ፣ ኪንግደም ነው የሚባለው። ኪንግ ፐርሰኑ ነው፣ ሰውየው ነው። ዶም ደግሞ ቴሪቶሪው ነው፣ የሚገዛበት ክልል ማለት ነው። አሁን እኔና እናንተ ለመረዳት እየሞከረን ያለነው ስለ እግዚአብሔር መንግስት ነው። ስለ ሰው መንግስት አይደለም፣ ስለ ጨለማው መንግስት አይደለም፣ ስለ እግዚአብሔር መንግስት ነው። እግዚአብሔር አምላክ ነው። እግዚአብሔር ንጉስ ነው። እግዚአብሔር ጌታ ነው። ለዚህ ስለ እግዚአብሔር መንግስት ነው ለማወቅ የምንፈልገው። በሐዲስ ኪዳን መጥምቁ ዮሐንስ አገልግሎቱን የጀመረውና ሰፊውን የአገልግሎት ክፍሉን የያዘለት አስተምህሮ እግዚአብሔር መንግስት ነው። በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ተጽፎ እንደምናገኘው መንግስተ ሰማያት ቀርባለችና ንስሐ ግቡ የሚሉ ትምህርት ነበረው። ከርሱም በኋላ ጌታችን ኢየሱስ ክርስቶስ ይህንኑ ትምህርት እያስተማረ ተገለጠ። በሉቃስ ወንጌል ምዕራፍ 4 ቁጥር 43 ላይ ራሱ ጌታችን በምን ምክንያት ከሰማያት እንደመጣ ይነግረናል። እርሱ ግን ስለዚህ ተልክ ያለውና ለሌሎች ከተማዎች ደግሞ የእግዚአብሔር መንግስት ወንጌል ሰብክ ዘንድ ይገባኛል አላቸው። እርሱ ግን ማን ነው? እርሱ ጌታችን ኢየሱስ። ስለዚህ ተልክ ያለው ስለቱ የእግዚአብሔር መንግስት ወንጌል ልሰብክ ተልክ ያለው ከማቴዎስ ወንጌል ምዕራፍ 13 ጀምሮ ማቴዎስ 13 ላይ ስለሚበዛ ነው። ጌታችን ከማለዳ እስከ ምሽት በብዙ ምሳሌ በብዙ ኃይለ ቃል ለሚከተለው ህዝብና ለደቀ መዛሙርቱ ስለ እግዚአብሔር መንግስት አብዝቶ መናገር ጀመረ። ያ ትምህርት አንኳርና ዋና ትምህርት ነው። ከሙታን ከተነሳም በኋላ እንደምታስታውሱት ሉቃስ የሐዋርያትን ሥራ ቴዎፍሎስ ስለተባለው ለግሪክ ባለስልጣን ሲጽፍለት ጌታችን ኢየሱስ ክርስቶስ ሊያስተምረው ጀምሮ የሐዋርያት ሥራ ምዕራፍ
1 ከቁጥር 3 ጀምሮ እንመለከተዋለን። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ይላል። ስለ እግዚአብሔር መንግሥት የሁላችሁ እግዚአብሔር ንጉሥ ከሆነ የሚገደው ዙፋን ነው። ሰምታችሁኛል? እግዚአብሔር ንጉሥ ነው። እውነት ሐሰት እናየዋለን። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች ይላል። ስለዚህ የመንግስት ሐሳብ ነው በእግዚአብሔር ልብ ውስጥ ያለው። ስለዚህ በሌላ ቋንቋ ምን እያልኳችሁ ነው? በእግዚአብሔር ልብ ውስጥ ትልቅ የሆነው ሐሳብ መንግስት ነው እያልኳችሁ ነው። ለእግዚአብሔር መንግስት ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 12 ላይ ፊልጶስ በሰማርያ ስለ እግዚአብሔር መንግስትና ስለ ጌታ ስለ ኢየሱስ ስም ሰበከ ይላል። የሐዋርያት ሥራ ምዕራፍ 28 ቁጥር 23 ጳውሎስ በአገልግሎቱ መጨረሻ የሞቱ ዋዜማ ላይ ሆኖ አብዝቶ ስለ እግዚአብሔር መንግስት ተናገረ ይላል። ወገኖቼ ጦርነቱ የመንግስትና የመንግስት ነው። የብርሃን መንግስት ወይንም የጨለማ መንግስት፣ በህይወት ላይ የሚገዛ ወይንም ደግሞ በሞት ላይ የሚገዛ። ስለ እግዚአብሔር መንግስት አሁን ካለን መረዳት ይልቅ ከፍ ያለ መረዳት እንድንይዝ አሳስባችኋለሁ። ጊዜው አይደለም እንጂ ማለት ላወራ የምፈልግበት ርዕስ አይደለም እንጂ ስለ እግዚአብሔር መንግስት ከዚህም በላይ ብላችሁ ደስ ይለኝ ነበር፣ እንዳይሰፋብኝ በማሰብ ነው። ወዳጆቼ አንድ ሰው ሲያምን በልጁ በክርስቶስ ኢየሱስ ሲያምን ምንድን ነው የሚሆነው? ብዙ ሰዎች የሚመስላቸው ሰው በጌታ በኢየሱስ ክርስቶስ ሲያምን ጴንጤ የሚሆን ነው የሚመስላቸው፣ ወይ ደግሞ ክርስቲያን የሚሆን ነው የሚመስላቸው። ይሄን አይሆንም እያልኳችሁ አይደለም። ዋናው ግን ሰው በእግዚአብሔር ልጅ በኢየሱስ ክርስቶስ ሲያምን የመንግስት ለውጥ ነው የሚያደርገው። ከጨለማ ወደ ብርሃን፣ ከሞት ስልጣን ወደ ፍቅሩ ልጅ መንግስት ይፈልሳል። መጽሐፍ ቅዱስ የሚነግረን ይሄን ነው። ቆላስይስ መጽሐፍ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል አለ። እርሱ ከጨለማ ስልጣን አዳነን። መዳን የምንለው ይሄንን ነው። የነፍስ መዳን ወይንም ደግሞ ስለ ዘላለም ሕይወት ካወራን የሚጠቀሰው ጥቅስ ይሄ ነው። እርሱ ከጨለማ ስልጣን አዳነን። ማን ነው እርሱ? ጌታችን ኢየሱስ ክርስቶስ። ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ፈልሰናል፣ ክብር ይግባው። ያመናችሁ ሁላችሁ በዛ የላችሁም፣ ፈልሳችኋል። አፈለሰን ይላል ወደ ፍቅሩ ልጅ መንግስት። ስለዚህ ምትለውጠው ሃይማኖት አይደለም ማለት ነው። ኪንግደም ነው ምትለውጠው፣ መንግስት ነው ምትለውጠው። ያለው መንግስት ወይ የብርሃን መንግስት ነው ወይ የጨለማ መንግስት ነው እንጂ የሃይማኖቶች መንግስት፣ የስነ መለኮቶች መንግስት የለም። እነሱ መቼም ተስማምተው አያውቁም። እነሱም መቼም አንድ ሆነው አያውቁም። የእግዚአብሔር ቃል ግን እውነት ነው። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ስለዚህ አንድ ሰው እግዚአብሔር በላከው በልጁ በክርስቶስ ኢየሱስ ሲያምን ምንድን ነው የሚሆነው? መንግስት ነው የሚለውጠው። የምትወለደው ወደ እግዚአብሔር መንግስት ውስጥ ነው። የዮሐንስ ወንጌል ምዕራፍ 3 ላይ
እንደተጻፈ የሁል ጊዜ ጥቅስ ነው። ዮሐንስ 3:3 ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ስለዚህ ወደ እግዚአብሔር መንግሥት ለመግባት ዳግም መወለድ ያስፈልጋል ማለት ነው። ዳግም የምንወለደውስ ከምንድን ነው? እስቲ መጽሐፉ ምንድነው የሚለው? መጽሐፉ ይመልስ። ዳግመኛ የተወለዳችሁት ከምንድን ነው ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። የእግዚአብሔር ቃል ነው የወለደን እኛ። እግዚአብሔር በቃሉ ነው የወለደን። ዳግመኛ የተወለድነው በዚህ መንገድ ነው። ልክ ሰዎች የተሰበከላቸውን ስብከት ሲያምኑና ሲቀበሉ አሜን ሲሉ በረቂቅ ልደት ከእግዚአብሔር ይወለዳሉ። እሱ ዳግም ልደት ይባላል። ስለዚህ የዳግም ልደትን ሚስጥር ጴጥሮስ ጻፈልን። ዳግም የተወለዳችሁት አለ በምንድን ነው? ከሚጠፋ ዘር አይደለም ይላል። እዚህ ጋር እንደማትጠፋ እየነገረ ነው እግዚአብሔር ቃል። እንደማትጠፋ። ለምንድን ነው የማትጠፋው? ዘሩ ራሱ የማይጠፋ ዘር ስለሆነ ከማይጠፋ ዘር ከሚጠፋ ዘር አይደለም በሕያውና ሕያውን ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። አሜን። በዚህ ነው የተወለድነው። እዚህ ኒቆዲሞስን ምን ብሎታል? ዳግመኛ ካልተወለድክ በቀር የእግዚአብሔር መንግሥት ልታይ አትችልም አለው። የመጀመሪያው ቁጥር ላይ ቁጥር 3 ላይ ከዛ በኋላ ወረድ ብሎ ደግሞ እንደገና ወደ እግዚአብሔር መንግሥት ልትገባ አትችልም አለው። ቁጥር 3 ላይ ቁጥር 5 ላይ ሁለቱንም ተመልከቱ። ልታይ አትችልም፣ ልትገባም አትችልም። ስለዚህ ሰዎችን የምንጠራው እኛ ወደ ሃይማኖት አይደለም፣ ወደ አንድ የሥነ መለኮት አስተሳሰብ አይደለም። ሰዎችን የምንጠራው ወደ እግዚአብሔር መንግሥት። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ንስሐ ማለት የአቅጣጫ ለውጥ ነው፣ የአካሄድ ለውጥ ነው እንጂ ዝም ብሎ ትርጉም የሌለው እንባ ማፍሰስ፣ ጸጉርን መንጨት፣ ደረት መምታት አይደለም። የኔና የናንተ ንስሐ ለምትመጣዋ የእግዚአብሔር መንግሥት የአመለካከት ለውጥ፣ የአስተሳሰብ ለውጥ። አካሄድ የሚባለው እሱ ነው። ማይንድ ሴት። ለዛች መንግሥት የሚመጥን ማይንድ ሴት ይኑራችሁ። በዛች መንግሥት ውስጥ ያመኑ ሰዎች እንዴት ይኖራሉ? የዛች መንግሥት ንጉሷ ማን ነው? የሕይወት ስርዓቷ ምን ይመስላል? የሚለውን ዕውቀት ገንዘብ አድርጉ እኮ ነው ትምህርቱ። መንግሥተ ሰማያት ቀርባለች ንስሐ ግቡ ሲል የነ ዮሐንስ ስብከት እሱ ነው። እየመጣች ያለች የሰው መንግሥት አይደለችም። የማን መንግሥት? የእግዚአብሔር መንግሥት አለች። ስለዚህ ለዛች መንግሥት አኗኗር የሚያበቃ የሕይወት ስርዓት ይጀምራችኋል። ስለዛች መንግሥት ግንዛቤ ያዙ፣ መረዳት ይኑራችሁ እያለ ነው። ወገኖቼ ይሄ ዋናው ትምህርት ነው። የመጽሐፉ አንኳር ሐሳብ ነው። የዘላለም ሕይወት መዳን የሚባለው ነገር ሁሉ እዚህ ውስጥ የሚጠቃለል ነው። ግን ዋናውን ትምህርት ትተነው እኛ ሌሎች ነገሮች ላይ ነው ጊዜ እያሳለፈን ያለ ነው። ራሱ ጌታችን እኮ ሰፊ ትምህርት ያስተማረው ስለ እግዚአብሔር መንግሥት ነው። መንግሥተ ሰማያት ይሄን ትመስላለች፣ መንግሥተ ሰማያት ይሄን ትመስላለች፣ መንግሥተ ሰማያት ይሄን ትመስላለች እያለ በሰፊው ያስተማረው ይሄንን ነው።
ስለዚህ ቤተክርስቲያን ሆይ የዘመናችንን ቤተክርስቲያን ማለት ነው ወደ መሪሽ ትምህርት ተመለሽ። ወደ ንጹህና ፍጹም ወደ ሆነው ወደ ክርስቶስ ኢየሱስ ትምህርት ተመለሽ። የእግዚአብሔር የልብ ምት ሐሳብ መንግስት ነው። የእግዚአብሔር ልጅ የተገለጠውም የዲያብሎስን ሥራ ለማፍረስ ነው። መንግስቱን ለማፍረስ ነው። ከዛስ በቤዛነቱ ደግሞ ወደ እግዚአብሔር መንግስት እኛን ለማፍረስ ነው። መንግስት ለመመለስ ነው የመጣው። የእግዚአብሔር መንግስት ንጉስ አላት፣ ሰራዊት አላት፣ ህገ መንግስት አላት፣ ላይፍ ስታይል የህይወት ስርዓት አላት፣ ምልልስ አላት፣ ቴሪቶሪ አላት። የተሟላ አቅርቦት ያለባት ናት እግዚአብሔር መንግስት። ሚስጥር ናት። ግን ሚስጥር በርቀት ላሉ ላላመኑ በፍጥረታዊ ማንነት ለሚመላለሱ ወይ የተፈጥሮ አይምሯቸውን ተጠቅመው ይሄ ሚስጥር ለማወቅ ለሚፍጨረጨሩ ሁሉ ጊዜም የተዘጋና ሚስጥር ነው። ልብ በሉ፣ ይሄ የእግዚአብሔር ሚስጥር ነው። እግዚአብሔር የሰራዊት አምላክ ነው። የምድር ነገስታት ትንሽ የሚባል መንግስት እንኳን ሚስጥሩ እንዲህ በቀላል የሚባከን አይደለም። በብዙ ነገር የተሰወረ ነው። የአንድን ሀገር መንግስት ተጠጋጋችሁት ማለት ወይ መሪው ሲወጣና ሲገባ አያችሁት ማለት ወይ እድል ገጥሟችሁ ከመሪው ጋር አጠገብ ተቀምጣችሁ ሻይ ቡና አላችሁ ማለት ወይ ወደ ቤተ መንግስት በሆነ አጋጣሚ ተጋብዛችሁ ገብታችሁ ጎበኛችሁ ማለት እራትና ምሳ ግብዣ ላይ ታደማችሁ ማለት የመንግስትን ሚስጥር ታውቃላችሁ ማለት አይደለም በጭራሽ። ይሄ የምድር ነገስታት ሁሉ ተፈጥሯዊ ባህሪ ነው። ይሄን ሚስጥር ካላወቅንም ብላችሁ በከንቱ ልባችሁን አታድክሙ። ሚስጥር ነው። የመንግስታት ሚስጥር ዝርው ከሆነ ከተገለጠማ ምኑን መንግስት ሆኑ? ዙፋኑስ ምኑን በኃይል ይጸናል? የሁሉ ሚስጥር ዓለማት ሀገር የሚመሩበትን ድንበራቸውን የሚያስከብሩበትን ልዩ ልዩ ሚስጥሮች በተለያየ ዲጂት ቆልፈውት ፓስኮዳቸውን በየማይክሮ ሰከንዱ የሚቀያይሩ አሉ። ሀከሮች ደግሞ እንዳይጠልፉባቸው ያ ሚስጥር እንዳይታወቅ የፋይናንስ ሲስተማቸው የሚሊተሪ ሳይንስ ይሄ የኒኩሌር ኃይል ጥበቃቸውን የተለያየውን ነገር ቆልፈው ማንም በቀላሉ ቁጥር ሰጥቶ የሚከፍተው አይደለም። የእግዚአብሔር መንግስት ደግሞ ተመልከቱት። እግዚአብሔር ፈጣሪ ነው። እግዚአብሔር አምላክ የምድር ዳርቻዎች ፈጣሪ ይለዋል። የዘላለም አምላክ አይደክምም፣ አይታክትም፣ ማስተዋሉ ምን አይልም፣ አይመረመርም፣ አይታወቅም ማለት ነው። ለዛ ነው የጠራቸውን ለናንተ ግን የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷችኋል አለ። ይሄን የእግዚአብሔርን ሚስጥር ደግሞ ለማወቅ እድል ያገኙዋሉ። አምነው ወደ እግዚአብሔር መንግስት የገቡ ያዳናቸው እንዴት ነው የሚያውቁት? በመንፈሱ በኩል የእግዚአብሔር የሆነውን የእግዚአብሔር መንፈስ ብቻ ነው የሚያውቀው። ስለዚህ የራሱን ሚስጥር የሚገልጥላቸውን የራሱን መንፈስ ሰጥቷቸዋል። እግዚአብሔር ሊያደርግ የሚፈልገውን በመንፈሱ በኩል ለቤተ ክርስቲያን ገልጧል። ስለዚህ ነው ቤተ ክርስቲያን ዛሬ የእግዚአብሔርን መንግስት ሚስጥር ይዛ
በበራላት እውነት የምትንቀሳቀሰው። ወዳጆቼ የእግዚአብሔር መንግስት ጉዳይ ሚስጥር ነው። ይህን ሚስጥር እንድናውቅ ተጠርተን መተናል፣ ገብተናል። ታዲያ በዚህ መንግስት ውስጥ ከገባን በኋላ ለምንድነው ነገሩን ለማወቅ የማንፈልገው? የእግዚአብሔር መንግስት ሚስጥር ለማወቅ ያለን ተነሳሽነት ለምንድነው ዜሮ የገባው? ይኸውላችሁ ትምህርቶቻችንን ይኸውላችሁ ምንነጋገርበትንና በየሚዲያው ምንሰዳደብባቸው ነገሮች እኮ አብዛኞቹ ህይወት የማይሆኑ ናቸው። ህይወት የማይሆኑ በቃ ገሌና ፉና ሲያስኩት ገሌና አሸነፍኩት ለማለት ይሄ በጣም የህፃናትና ያልበሰሉ ሰዎች የህይወት ስርዓት ነው። የመንግስቱን ሚስጥር ሊገልጥልን ጠርቶን ሳለ ዋናውን ነገር ትተን ተራ በሆኑ ነገሮች መንግስት፣ ዙፋን፣ የዙፋኑ ህይወት ይሄ ነው የእግዚአብሔር ዋናው ጉዳይ። አንተ ዋናው ነው ያልከው ነገር እግዚአብሔር ዋና ጉዳይ አይደለም ማለት። ዋናው ጉዳይ አይደለም። አትነጋገሩበት አይደለም። አትማማሩ አይደለም። ዋናው ነገር ግን ይነገር። ሁሉን የምትጠቀልል የእግዚአብሔር መንግስት፣ በሰው መንግስት ላይ ሁሉ ተጽዕኖ የምታደርግ የእግዚአብሔር መንግስት በዳንኤል እንደተጻፈው ዳንኤል ናቡከደነጾር በህልሙ ያየው ያ ታላቅ ምስል ራሱ የወርቅ ደረቱ የብር ወገቡ የነሐስ እግሮቹ ሁሉ የሸክላ ሁሉ የብረት ይህን እየተመለከተ ሳለ እጅ ሳይነካው ከተራራው ላይ ደግሞ አንድ ድንጋይ ሲመጣ ያያል። ያ ድንጋይ መጣና ያን ምስል ያደቀዋል። በአንጻሩ ድንጋዩ ምድርን ሲሸፍን ታይቷል። በሰው መንግስት ላይ የበላይ የሆነች እግዚአብሔር መንግስት ራሱ የወርቅ ቢሆን የባቢሎን ንጉስ፣ ከዛ በኋላ የሚመጣው የከለዳውያን የፋርስ፣ ከዛ በኋላ የሚመጣው የግሪክ ቢሆን፣ ከዛ በኋላ የሮማ፣ ከዛ በኋላ የትኛውም የዓለም ስርዓት ይምጣ ያ እጅ ሳይነካው ከተራራው ላይ ተፈንቅሎ የመጣው ድንጋይ ያ ድንጋይ ማን ነው? ክርስቶስ። እጅ ሳይነካው ማለት በቃ የሰው እጅ የለበትም። በክርስቶስ ጉዳይ በእግዚአብሔር መንግስት ጉዳይ ማንም የስጋና የደም ሐውልት ሕያው ተንቀሳቃሽ የሆነ ሁሉ እጁን ሰብስቦ ልግባ ቢል ሰማይ አይፈቅድም። ድንጋዩ እጅ ሳይነካው ተፈቅሎ እንደመጣና ምስሉን እንዳደቀቀው ሁሉ እጅ ያላለው የኔና የናንተ ጌታ እግዚአብሔር ለምነኝ አሕዛብን ለርስቴ ምድርንም ዳርቻ ሁሉ ለግዛት እሰጣለሁ ያለው በፍጻሜው ዘመን ላይ የሚነክሰው ዮሐንስ በራእይ እንደተናገረው የሰባተኛው መለከትም ሲነፋ እንዲህ የሚል ድምጽ ሰማው ይላል። የዓለም መንግስት ለጌታችን ለእርሱ ለኢየሱስ ክርስቶስ ሆነች ይላል። መጨረሻ የምንጠባበቀው እኮ ይሄንን ነው ወዳጆቼ። ለዚህ ቤተክርስቲያን ድምጿን ጎላ አድርጋ ንጉስ እየመጣ ነው ትበል። ፖለቲከኞች የሚደነግጡት ስለ መንግስት ስታወሩ፣ ስለሚበልጠው የፖለቲካ ስርዓት ስታወሩ፣ ስለ ንጉስ ስታወሩ ነው። ወንጌላችንም እሱ ነው። የእግዚአብሔር መንግስት ወንጌል። አሜን። የእግዚአብሔር መንግስት ወንጌል። የእግዚአብሔር መንግስት ወንጌል ስለ ንጉሱ ያወራል፣ ስለ ዘላለም ህይወት ያወራል፣ ስለ ፍጻሜያችን ያወራል። የምንኖርሰውም እሱን ነው አይደል? መንግስቱን በተለምዶ እኮ እንላለን አይደል? ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያዋርስልን ይባላል። ጥሩ ነው እኮ ጥሩ ነው። ግን ገብቶናል ወይ? ነገሩን ተረድተነዋል ወይ? ከፍ ያለ ሐሳብ ነው፣ ሌላ ጊዜ እናያለን። ግን እግዚአብሔር መንግስት ባጭሩ ቤት ትገዛለች።
ቤት ትገዛለች። የዳዊት መዝሙር 103 ቁጥር 19 ላይ እግዚአብሔር ዙፋኑን በሰማይ አዘጋጀ መንግስቱም ሁሉን ትገዛለች ይላል። እግዚአብሔር ዙፋኑን በሰማይ አዘጋጀ መንግስቱም ስንቱን ሁሉን ትገዛለች። ስለዚህ እግዚአብሔር መንግስት በሁሉ ስፍራ ነው የምትገዛው። በመንፈሳዊ ዓለም በተገለጠው በፍጥረታዊ ዓለም ሁሉ እግዚአብሔር መንግስት የበላይ ናት። ሁለተኛ እግዚአብሔር መንግስት በአማኞች ልብ ላይ ይሄ ነው ደግሞ ዋናው ሚስጥር። ሰዎቹ ጠየቁ አይደለም እንደ ጌታ ኢየሱስን መተው ስለ እግዚአብሔር መንግስት ሲያስተምር የእግዚአብሔር መንግስት በየት ናት አሉ። ሎኬሽን ነው የፈለኩት መሰለኝ እነሱ በዚያ አቅጣጫ እንደ ምድራዊ መንግስት የሆነ ቤተ መንግስት እንዲጠቁማቸው ነው። በየት ናት አሉ። ጌታ ኢየሱስ እንዲህ ብሎ መለሰ፣ የእግዚአብሔር መንግስት በመካከላችሁ ናት። በየት ናት አትባልም፣ በመካከላችሁ ናት። የመጀመሪያው ሚስጥር እግዚአብሔር የላከው ወይንም ንጉሱ በህልሙ ያየውን ምስል ያደቀቀው እጅ ሳይነካው ከተራራው ላይ የመጣው ሕያው ድንጋይ ክርስቶስ ይሄ በእናንተ መካከል ያለው ነው፣ በእርሱ እመኑ እያላቸው። ሁለተኛው ሚስጥር ግን የእግዚአብሔር መንግስት ቁሳዊ አይደለችም። በዚህ ያለች በዚህ የለችም የምትባል አይደለችም። በመካከላችሁ ናት፣ በእናንተ ዘንድ ናት። ከተቀበላችኋት ስራ መስራት ትጀምራለች ነው። ስለዚህ የእግዚአብሔር መንግስት በአማኞች ልብ ላይ ነው የምትገዛው። ቆላስይስ መጽሐፍ ምዕራፍ 3 ቁጥር 15 ላይ በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። ስለዚህ እግዚአብሔር የሚገዛው በአማኞች ልብ ላይ ነው ማለት ነው። ወዳጆቼ በአማኞች ልብ ላይ ነው የሚገዛው ማለት ምን ማለት ነው? ዙፋኑ የአማኞች ልብ ነው። አሁን በሰው እጅ በተሰራ መቅደስ እግዚአብሔር እንደማይኖር የታወቀ ከኪዳኑ የተነሳ ማለት ነው። ስለዚህ እግዚአብሔር በማን ይኖራል ከተባለ በአማኞች ልብ ነው የሚኖረው። ሰውነታችን መቅደስ ነው። መቅደስ ብቻም አይደለም፣ ፓላስ ነው። የንጉስ መኖሪያ ነው። እዚህ ልባችን ዙፋኑ ነው። ፈቃዱን ለልባችን እየነገረው ልባችን የእግዚአብሔርን ፈቃድ ማስተናገድ ሲጀምር የእግዚአብሔር ፈቃድ በእኛ ፈቃድ ላይ ሲሰለጥን የእግዚአብሔርን መንግስት መልክ ማየት እንጀምራለን። የሚያሳዝነው ነገር ብዙ አማኞች ስለ እግዚአብሔር መንግስት መረጃው አላቸው፣ ኢንፎርሜሽኑ አላቸው። በእግዚአብሔር መንግስት ውስጥ ነው የሚኖሩት። እነሱ ገባቸውም አልገባቸውም፣ ግን የመንግስቱን አቅርቦት እየተጠቀሙ አይደለም ብዙዎቹ። ወዳጆቼ የምድራዊ መንግስታት የራሳቸው ዙፋን አቅርቦት እንኳን ቀላል አይደለም። ለምንድን ነው ሰው አውሮፓን የሚናፍቀው? አፍሪካዊ ሁሉ አበሻ፣ የዓለም ህዝብ ሁሉ ወደ አሜሪካ የሚለው ለምንድን ነው? አሜሪካ ልዕለ ኃያል መንግስት ናት፣ ወይንም ትልቅ ሀገር ነው። ትልቅ ያሰኘው ሀገሩን የመልካ ምድሩ ስፋት አይደለም፣ የስርወ መንግስት ስርዓቱ ነው። ስርወ መንግስቱ ኃያል ነው። ማንም እንደዚህ ነቅነቆ የሚገፋው አይደለም። ስለዚህ የደህንነት ስጋት ያለበት ሁሉ ቤትም ተሽሎክልኮ አሜሪካ መግባት ይፈልጋል። ከደረሰ በኋላ ሴፍ እንደሆነ ይሰማዋል።
ለዜጎቿ ከለላ መሆን የምትችል አገር ናት ተብሎ ይታመናል ማለት ነው። ሲቀጥልስ በዚያ የምግብ እጥረት አይገጥመኝም። ቢያንስ ምግብ መብላት የሚቻልበት አገር ነው ብሎ የሆድ ዋስትናውን የምታረጋግጥለት አገር ስለሆነ ተነስቶ ይሄዳል። በዛ ስለ ረሃብ አይወራማ። በሌሎች ነገሮች ሁሉ በቃ ሰው ለመኖር እነዚህ ነገሮች ያስፈልጉታል። እነዚህ ነገሮች በአንጻሩ የተሟሉት ደግሞ እዚህ ሀገር ነው ብለው ሰዎች ያንን ሀገር በተለያየ ምክንያት ለመኖር ይመርጡታል። እንዴት አወቁ? ጎግል አድርገው። እንዴት አወቁ? መረጃ ደርሷቸው። መረጃውን ማን ነው የሰጠው? ራሳቸው አሜሪካውያን። ለብዙ ዘመናት ሀገራችን እንዲህ ናት፣ እኛ እንዲህ ነን። አንዴ በፊልሞቻቸው፣ አንዴ በድርሰቶቻቸው በተለያየ መንገድ ትልቅ አርገዋት አሜሪካንን ይኸው በህዝብ ዘንድ በእኔና በእናንተ ዘመን ትልቋ ሀገር ናት፣ በብዙ ምክንያት ማለት ነው። ስለዚህ ወደዛች ሀገር ለመሄድ የማያስብ የለም። ይልቁንም እንሄዳለን ብለው የሚመጡትን ማትፈልጋቸውን ሁሉ በቃ እነዚህ ሀገሮች ሀገሬ እንዳይገቡ። ለምን? በቃ አስጠልቶኛል እንዳይገቡ። ለምን አትላትም? አሜሪካን መተቸት ራሷ ብትተችም አትሰማህም። ቀልጣ ነው የምትቀረው። እሷን ለመቃወም ስትሞክር የተገነባው ስርወ መንግስት አቅም ነው ይሄ። ከተቃውሞ በላይ አድርጋ ራሷን ለብዙ መቶ ዓመታት ሰርታለች ማለት ነው። ከራሷ አልፋ የትኛውንም ዓለም ግዛት እቆጣጠራለሁ ብላ መዶሻዋን ይዛ በሁሉ አገር ላይ ከላይ ቁጭ ብላለች። ታስራለች፣ ታባረራለች፣ ትገድላለች፣ ምንም ታደርጋለች። እሷ ስታደርግ ኖ ለማለት ራሱ ተሳቆ ነው የተቀረው ህዝብ። ኖ ልክ አይደለም ይሄ ለማለት ሲያስብ፣ ለመቃወም ሲያስብ ራሱ ልቡ ይመታል። አያማትም። ራሱ ሰፈር ውስጥ ቁጭ ብሎ በሆነ ነገር መሰማው ነው የሚመስለው። ይሄ ለብዙ ዘመን የተገነባ ነው ወዳጆቼ። እቺ ራሷን ከሰደድ እሳት የማታድናት፣ ከሱናሚ የማታድናት፣ ከመሬት መንቀጥቀጥ የማታድናት፣ የሆነ ቀን ከሚመጣው ጥፋት ራሷን ማዳን የማትችል ናት። ተመልከት፣ እንዲህ በሰዎች አይምሮ ውስጥ ተሰርቶ ነው። መልእክቱ ምንድነው? ሰዎች ሁሉ ስለሚጠቀለሉበት ዘላለማዊ ስለሆነው ስለ እግዚአብሔር መንግስት እንናገር፣ እናውራ። ሰዎች መረዳቱ እንዲኖራቸው እናርግ። የእግዚአብሔር መንግስት ታላቅ ናት። ለሁላችን የተሰጠ ሸክም ነው ይሄ። ጌታ ኢየሱስ አስተምሮታል፣ ሐዋርያት አስተምረውታል፣ በዘመን የነበሩም የቤተ ክርስቲያን አባቶች አስተምረውታል። ያንተ ዘመን ነው፣ ስለ እግዚአብሔር መንግስት ተናገር። አንዳንዱ የሚመስለው እግዚአብሔር መንግስት ከሞት በኋላ ሄዶ የሚገባበት የሆነ የወርቅ መንገድ፣ በወተት የተሞላ ገንዳ፣ ይሄ ራብተኛና ችግር የጸናበት ሰው አስተሳሰብ ነው። የወርቅ መንገድ በላይ እንዴ! ወርቅ ያለው እዚህ ነው አይደለም? ዘንባባ ያለው እዚህ ነው። በእርግጥ ሜታፎር ስለሆነ በመጽሐፎች ላይ የተለያየ ነገር ተብሎ ሊሆን ይችላል። ግን እውነት ነገራችኋለሁ፣ መንፈሳዊ ናት ያቺ። እግዚአብሔር በልጁ በክርስቶስ ከሞት አስመልጦ የዘላለም ሕይወት የሰጠን በላም ወተት በተሞላ ገንዳ ውስጥ ሊያንቦጫርቀን ነው እንዴ? እንደዛ ነው የምታስቡት?
የወተት ገንዳ እዚሁ አሰሩም እንደ ልጆቻችሁ ካማራችሁ ግዛ በጀሪካን ግዛና ገንዳህን ሙላ ልጅህን እዛ ውስጥ አንሳፈው እሱ ከሆነ የዘላለም ሕይወት ሄዶ ሆዳ አይደለም የዘላለም ሕይወት ሄዶ ወርቅ ብር ምናምን አይደለም ራሱን ነው እኮ የሰጠን በርሱ ነው የምንኖረው እኮ እግዚአብሔር መንግስት በልባችን ነው የምትገዛው እሺ ይሄን ካልኳችሁ ተመልሰን ያነበብነውን ቃል ደግመን ያነበብን ጥቂት ነገሮችን እነግራችኋለሁ የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ለሁለት ጌቶች አለ ሁለት ጌቶች አሉ ማለት ማንና ማን እግዚአብሔርና ሰይጣን ብዙ ጊዜ ሰዎች እግዚአብሔርና ሰይጣንን ሊያፎካክሩ ይሞክራሉ እግዚአብሔር ብለ ሰይጣን አይቀጸልም እግዚአብሔርና ሰይጣን እኩያሞች አይደሉም አግዳሚ ላይ ይቀመጡ እግዚአብሔር ፈጣሪ ነው ሰይጣን ፍጡር ነው እግዚአብሔር አምላክ ነው ሰይጣን ቢያምጽም አምልክ የተባለ ነው ተመለክ አልተባለም ልዩነቱ ይሄን ያህል ነው ግን አንዳንድ ጊዜ እግዚአብሔር እናስብና ቶሎ እንዴት ሰይጣን እንደሚመጣልን ዴቪል ኮንሺየስ አርገውን ነው በቃ አስተማሪዎቹ ሁሉ ሰይጣንን አክስፈውት የሆነ ነገር ኖ እግዚአብሔር ብቻውን እንደርሱ ያለ የለም ስለዚህ ስለ እግዚአብሔር መንግስት ካወራን እግዚአብሔር ብቻውን መንግስቱን የሚገዳደረው ዙፋኑን የሚነቀንቅ የህልውና ስጋት የለበትም በነገራችን ላይ በጣት አልተሾመም በጣት አይወጣም አይወርድም ማን አጨብጭቦ ሾመውና ነው በእኛ ዓለም አጨብጭቦ አይወርድም እግዚአብሔር እንዴ የሰው ቁጥር ሳይጀመር እኮ እሱ ነበረ አንድ ከማለታችን በፊት እግዚአብሔር ብቻውን ሃሌሉያ ነገር ግን ከፀሐይ በታች ሰዎች ባለማወቅ አማልክት ያደረጓቸው ብዙ አማልክቶች አሉ አይታችኋል ሰዎች ናቸው አማልክት ያደረጓቸው አንዳንዱ ተራራውን አንዳንዱ ሸለቆውን አንዳንዱ ፀሐይን አንዳንዱ ወንዙን አንዳንዱ እንጨት ጠርቦ ድንጋይ አለዝቦ በሱቲ ጠቅልሎ አንዳንዱ ስዕል ስሎ አንዳንዱ የህንድና የቻይና ጠጠር በሙዳይ ውስጥ አስቀምጦ እሱን አምላክ እያለው ግን አማልክት አይደሉም እነዚህ እኛንን ባለማወቅ ተሸውደን ምንንበረከክላቸው እንጂ ጉልበት ከተንበረከከማ ለሱ ብቻ ነው ነገር ግን እንዲሁ ጌቶች ያረግናቸው አንዱ ማን ነው ገንዘብ ከፀሐይ በታች ይሄው ዓለምን ሁሉ እንደዚህ የሚያሽከረክረው ምን ይመስላችኋል ገንዘብ ፓወር ነው ኃይል ነው ገንዘብ ያላቸው ፍትህ ያዛቡበታል ገንዘብ ያላቸው በሚዛን ይበድሉበታል ገንዘብ ያላቸው ደሃውን ያስጨንቁበታል ገንዘብ ያላቸው የወደዱትን ለማድረግ እስከ ጥግ ድረስ ይሄዳሉ ለዛ ነው ገንዘብ ካለ በሰማይ መንገድ አለ የሚባለው ምሳሌ አነጋገር ነው ይገባናል በቃ መንገድ በሌለበት ይኬዳል ነው እንጂ በአውሮፕላን ይኬዳልም ለማለት አይደለም ያን ያህል የወረደም ተረት አይደለም አትናቀው ገንዘብ ካለ ይኬዳል ይሄ ሁሉ ሰው ማለዳ ወጥቶ ማታ የሚገባው ለሱ አይደለም እንዴ
በሁሉ ልብ ውስጥ በሁሉ አእምሮ ውስጥ ያለው ይሄው አይደለም እንዴ? ዶላር ነው እኮ አይደለም? ኦኬ። ገንዘብ ግን ምንድነው? መገልገያ ነው አይደለም? መገልገያ ነው። ምን ፈልገውን ነገር ምን ገዛበት ነው እንጂ እኛ ምንሸጥበት ነው። እኛ ምንገዛበት ነው። እኛን ከገዛንማ ከኛ በላይ ሆነ። ካንተ በላይ የሆነ ነገር አምላክ ነው። ስለዚህ ጌታ ምን አለ? ለሁለት ጌቶች አለ። አይገርምም? ሰይጣንና እግዚአብሔር አይደለም ጎን ለጎን የተቀመጡት። አይታል ከሰይጣንም በላይ ነው ማለት ነው ገንዘብ። እግዚአብሔርና ገንዘብ አይታል። አሁን እግዚአብሔርና ገንዘብን ጎን ለጎን አረጋቸው። ሰው አንዱን ይወዳል አንዱንም ይጠላል አለ። ስለዚህ ገንዘብ ፍቅር ያለው ሰው አትስጥሩ አይደለም፣ ገንዘብ አታገኙ ሳይሆን የገንዘብ ፍቅር ያለው ሰው፣ የገንዘብ ፍቅር ያለበት እስኪንቀጠቀጥ ድረስ ገንዘብ የሚል ሰው እግዚአብሔር ፍቅር የለው። እግዚአብሔርንም በአፉ ቢጠራ ውሸቱን ነው እንዳታምነው። ጌታ ሆይ ቢልም የአፉ ነው እንዳታምነው። እግዚአብሔርን የወደዱትማ ዓለምን የናቁ ናቸው። ሐዋርያው እንደተናገረው ልጆች ሆይ ዓለምን መውደድ በእግዚአብሔር ዘንድ ጥል ነው። ዓለምን በዓለም ያለውን አትውደዱ አለ። ዓለም ያለው ኮስሞን አይደለም። ይሄ ጋራ ሸንተረሩን አውሮፓ አፍሪካ የሚባለውን አይደለም። በዓለም ውስጥ ያለ አለ። በዓለም ውስጥ ያለው ምንድነው? የአይን አምሮት። አይን ያያል። ጠዋት ማታ እሱን ስክሮል እያደረክ መቼ ነው ይሄን ፎቅ፣ መቼ ነው ይሄን መኪና፣ መቼ ነው ይሄን ጠዋት ማታ ሌላ ሐሳብ የለም። ሐሳብህ ይሄ ብቻ የአይን አምሮት። ከዛ ስለ ገንዘብ መመካት አለ። አሁን ትምክቱ በዛ ነው። አይታችኋል አይደል? ጋብቻ እንኳን ሽምግልና ሲላክ ማን ነው ምንድነው የሚሉ የተሰለፉ እኮ ሽማግሌዎች ማወቅ የሚፈልጉት አንድ ነገር ነው። የሚሉት አንድ ነገር ነው። ምን አለው ነው ሰውየው። ቁልጭ ብለህ ታውቃለህ? ምን አለው ብንል ምን እንበል? ከዛ አንዳንዱ ደግሞ ይዋሻል። ይገርማል፣ እንትን ይሰራል። ምን ያሰቃያል? ስራ ከሌለ ወደድካት አይደል? አዎ። እንደ ባህሉ ሽማግሌ ልካል አይደል? አዎ። ከዛ ምን አለው? ወልድ ያለው ምን አለው? እንዴት ይባላል? ወልድ ያለው ህይወት አለው። ተገላገል። የሌለ ሲቪ ይጠይቃሉ ማለት ነው። የተፈለገው ምንድነው? ሀብት አለው ወይ? ገንዘብ አለ? የዚያ ያለም ነገር አይታል። የሚጋባው እኮ መኪና ከመኪና ጋር፣ ቤት ከቤት ጋር ነው የሚጋባው። ዲግሪ ከዲግሪ ጋር ነው የሚጋባው። ሰዎቹ አይደሉም። የድሮ ወላጆች በዚህ መንገድ ነው እንዴ የተጋቡት? መልኳን እንኳን ሳያዩ እኮ ነው ወላጅ መርጦላቸው እኮ ነው 40 ዓመት የኖሩት፣ አንተን የወለዱት፣ ያንተ ልጆች የመጡት ሳይተዋወቁ። በቃ ሰው ይሁን አውሬ ይሁን ሳታውቅ አምናው መጣች። ሰው ደግሞ ሲያምኑት መልአክ ነው የሚሆን። ካንተ ጋር እኖራለሁ ብላ ጠቅለላ ቤቱ ገብታለች። አኖራታ 50 ዓመት ኢዮቤልዩ እያከበሩ ማለት ነው። ሀብት ፈርቶ ልጆች ተወልደው እንደዛ ይሆናል። አሁንስ ምን አለው? ይሄ ዘመን በገንዘብ ፍቅር ዓለም የሰከረበት ነው። ትውልድ ማቴሪያሊስት የሆነበት ዘመን ነው ወዳጆቼ። ለገንዘብና ለእግዚአብሔር መገዛት አትችሉም አለ። አንዱን ምረጡ አለ። ከዛ ምንድነው የሚለው? ቀጥሎ የሚያወራውን ተመልከቱ ወዳጆቼ። ስለ ነፍሳችሁ አለ፣ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን አለ። አሁን የሚጨነቁ ሰዎች እንዳሉ ታያላችሁ። ስለምን?
ስለሚበሉት ስለሚጠጡት ስለሚለብሱ የሚጨነቁ ሰዎች አሉ። አሁን ዝም ብለ ከወንበር ተነስተ አይ የሰማይ ወፎችን ተመልከቱ ተብሏል፣ የምድር አበቦችን ተመልከቱ ተብሏል፣ ዝም ብላችሁ አትጨነቁ፣ ሆድ ለመብል ነው መብልም ለሆድ ነው እነሱም ወደታች ይጠፋሉ እያልክ ዝም ብለ ሸመደድከውን አትናገር። አንድ ቀን ተራብና እሺም ተርበህ ታውቃለህ? ተራብና ረሃብ ጊዜ እንደማይሰጥ ረሃብ በሰው ልጅ ህይወት ውስጥ ምን ያህል ከባድ ሰይፍ እንደሆነ ታውቃለህ። ስለዚህ አቅለለህ እንደዚህ እንድትናገረውም አይደለም። ከዚህ በፊት ካልከውም ከዚህ በኋላ አትድገመው። ብዙዎችን እንቅልፍ ያሳጣ፣ ብዙዎች የተወለዱበትን መንደር ለቀው አንዴ በሊቢያ አንዴ በሶሪያ በረሃ አንዴ በአፍሪካ ሀገራቸውን ጥለው የተሰደዱት ለዜና ለእንጀራ ለመኖር። ይህን እንዴት አቅልለኸው ነው? ብዙዎች ዋጋ የከፈሉበትን ነገር አታቅለው። ጌታ እንድናቀለው አይደለም እንድናውቀው እንድንረዳው ነው ሰማይ የፈለገው ማለት ነው። ስለዚህ ተስፋ የሚያስቆርጣችሁ መልእክት ዛሬ እኔ የለኝም። እንደውም እግዚአብሔርን ቃል ራሱ ሊል በፈለገው መንገድ ለእናንተ ነግራችሁና እናንተ መንገዳችሁን ትለያላችሁ። ገንዘብ አያስፈልግም? በጣም ያስፈልጋል፣ በጣም ያስፈልጋል። ለገንዘብ አይደለም ምናምን ለቁስ አይደለም ሚለውን ሰውዬ በዚህ ነገር ተይዞ የሆነ ቀን ታገኙታላችሁ። የለፈለፉ በአፍ ይጠፉ ነው የሚባል ነገር አለ አይደለ? አሁን ሌሎቹን ለመንቀፍ ሌሎች ወንድሞቹን ለማሳጣት ነው። ሰው ለቁስ ነው እንደኛ ጌታን የተከተል ነው ለቁስ ነው እንዲህ ይሆን ነው ምናምን ይላል። አምኖበት አይደለም በጌታ እዛ ጋር ደግሞ ያለው ወንድሙን ሊወጋበት ነው። መወጋጊያ ነው ያደረግነው። ይሄ መደባደቢያ ነው ያደረግነው። ሰላም የሆነውን ጤነኛውን መልእክት አድርስ የተባልከውን አድርስ። ያንተ ማብራሪያ ለጊዜው ይቆይ። ጌታ ገንዘብ አያስፈልጋችሁም አላለም። ገንዘብ ግን እንዳይገዛችሁ ነው ያለው። በገንዘብ ግዙበት እንጂ እንዳይገዛችሁ። እንዲህ እስክትንቀጠቀጡለት ድረስ ገንዘብን አትውደዱ ነው። በገንዘባችሁ ድሆችን እርዱበት፣ የተራበ አብሉ፣ የተጠማ ጠጡ። ገንዘብ ካለ ቤተሰብ ሲቸገር፣ በዙሪያ ያለ ወዳጅ ሲቸገር ዝም ብለህ አትመልከት፣ ተጠቀሙ ነው ያለው። አታመልኩት ነው። ለምን ጥለኸው ትሄዳለህ? ድንገት ጥሪ ይመጣና አልሰማችሁም? ብዙ ሰዎች ሚሊዮን አስቀምጠው በባንክ ሄዱ ሲባል ከሞቱ በኋላ እኮ ነው ሲወጣ ይሄ ሁሉ ነበረው። ያንተም ገና ይጣራል። ጌታ እንደዚህ ነው ያለው። አትጨነቁ እንጂ አታስቡ አላለም። አስብ፣ ጤነኛ ነው። ዛሬ እየሰራ ዛሬ እያቀድ ስለ ነገ አስብ፣ ስለ ልጆችህ አስብ፣ አንተ ስለምታኖረው ትውልድ አስብ፣ ስለ ሀገርህ አስብ። በደንብ ማሰብ። ጭንቀትስ? ጭንቀት እኮ ወገኖች፣ ጭንቀት ማለት ባለፈ ትላንት ባልመጣ ነገ መሃል ላይ እንደ ፔንዱለም እንዲህ ማለት ነው። ዛሬን በአግባቡ አልኖርክም የምትጨነቅ ሰው ከሆንክ ማለት ነው። ስለ ትላንት ደግሞ ረስተሃል፣ ነገም አልመጣም። ዛሬ ላይ ባልመጣ ነገ ለምን ትጨነቃላችሁ? ለነገ ክፋቱ ይበቃዋል የተባለውም እዚህ ቃል ላይ ነው። ስለዚህ በዋነኛነት በዚህ አውድ ወይንም ኮንቴክስት ውስጥ ሊያስተላልፍ የፈለገው መልእክት ጌታችን አንድ ነገር አለ። ከዚህ የእናንተን አይምሮ ከያዘው ሐሳብ ይልቅ የምትበልጥ ካሰባችሁም እንድታስቡት የምፈልገው ነገር አለ። እሱ የሚበልጥ ነው። ያስ ምንድን ነው? የእግዚአብሔር መንግስት።
ነፍስ ከመብል ይላል አይደል? ነፍስ ከመብል ምን ማለት ነው? ነፍስ ከመብል ሰውነትም ከልብስ አይበልጥም ምን አለ? ከዚህ ከሰውነታችሁና ከለበሳችሁ ጃኬት ግልጽ ነው አይደለም? ጃኬት ከሚጠፋ ቆዳ ይቀደድ። ስለዚህ ከልብስ ሰውነትህ ምን ይላል? ይበልጣል ማለት ነው። ልክ በዚሁ አግባብ ከመብል ነፍስ ይበልጣል። ነፍስ ምንድናት? ኖሌጅ ፋካሊቲ ማለት ነው። ዕውቀት፣ ፈቃድ፣ ስሜት ያለበት ክፍል ማለት ነው። በሷ ነው ገበሬው ዘርቶ የሚያጭደው። በሷ ነው ቴክስታይሉ ሁሉ ልብስ የሚያመርተው። በሷ ነው ወታደሩ መሳሪያ ሰርቶ ድንበር የሚጠብቀው። ነፍሳችሁ ተበልጣለች ነው። ነፍሳችሁም በጭንቀት አታቃጥሏት ነው። ጭንቀት ሄዶ የሚያደርገው ምንድነው? የነፍስን ብርሃን ይደበድበዋል። የአምፖል ክሮች ሲቃጠሉ እንደሚሆነው ማለት ነው። በተጨነቅሽ ቁጥር የማሰብ አቅምህ እየቀነሰ እንጂ ሞር እያሰብክ አይደለም የምትሄደው። ሳይንቲስቶች እንዲያስቡ እንጂ እንዲጨነቁ አይፈቀድም። ከተጨነቁ በትክክል ማሰብ አይችሉም ማለት ነው። በትክክል ውጤት አይመጣም ማለት ነው። ስለዚህ እግዚአብሔር የሰራን እንድናስብ እንጂ እንድንጨነቅ አይደለም። ጭንቀትስ ምን ማለት ነው? ጉድለት ላይ ማተኮር ነው ጭንቀት። በቃ የሞላልህን ትተህ በሚጎድልህ ነገር ላይ ዝም ብለህ ስታተኩር ጭንቀት የሚባለው ሰውዬ ተከናንቦ ወደ አንተ ይመጣል። ስለዚህ ጭንቀት ወደ አንተ እንዳይመጣ በጎደለ ላይ አይደለም ባለህ ነገር ላይ አተኩር። አሜን አሜን። እግር ካለ እግዚአብሔር ይመስገን። ስላልገዛኸው ጫማ ምንድነው እንደዚህ ያው የምትሆነው? ሰውነት አለ። ስለዚህ ልብስ አልገዛህም ለዓመት በዓል ሰውነት ይበልጣል። እንደው በመጨረሻው ዘመን እንደውም ሰው ልብስ አይለብስም እያሉ ነው ሳይንቲስቶች። በቃ ምንድነው አሁንስ እየለበስን ነው ወይ ነው የምትሉኝ? ስለዚህ ጌታ ምን አለ? ይውላችሁ የሰማይ ወፎችን ተመልከቱ አለና ምሳሌ ነው። አያርሱም አያጭዱም አለ እና እንደ ወፍ ሳሰሩ ተቀመጡ አይደለም። ወፎች እኮ አያርሱም አለ እንጂ አይበሩም አላለም። መብረር ለነሱ ስራቸው ነው አይደለም። አያጭዱም አለ እንጂ አይለቅሙም አላለም። ይሄው ወፍጮ ቤት እየሄዱ እኮ ስራ እየሰሩ ነው፣ እየለቀሙ ነው ማለት ነው። ስለዚህ የሰማይ ወፎችን ተመልከቱ ማለት እነርሱን የሰማይ አባታቸው በዚህ የህይወት ስርዓት እንዲኖሩ አዟል። አንተ ደግሞ አርሰ ምን ብለ እንድትበላ አዞሃል። ስለዚህ አትጨነቅ፣ እነሱን ተመልከት አለ። ለመዋብም ደግሞ አትጨነቁ ነው። ባይሆን መልእክቱ እዚህ ጋር ቢሆን ጥሩ ነው። ለመዋብ ሴቶች ከዚህ በላይ ቀይ አርገኝ፣ ከዚህ በላይ ጠይም አርገኝ ብላችሁ ያን ሰውዬ አታስጨንቁት። እዚህ ጋር እንዲህ አርገኝ አይባልም። በቃ እሺ። የምድር አበቦችን ተመልከቱ ሴቶች። በቃ ከአንድ አፈር ነው የሚወጡት፣ ሲፈልጉ ቢጫ ይሆናሉ። ቢጫ ለመሆን የትም አይሄዱ፣ እዛው በተተከሉበት ቀይ ይሆናሉ፣ ነጭ ይሆናሉ። በቃ አበቦች፣ ወፎች እነሱን የፈጠረ ለነሱ አምላካቸው ነው እንጂ አባታቸው አይደለም። ላንተ ግን አባትህ ነው፣ ላንቺ አባትሽ ነው። ይሄን ጉሮሮ የፈጠረው እሱ ነው። እሱ የፈጠረውን እሱ ይደፍነዋል ይላሉ አይደል አባቶቻችን። ጥሩ እኮ ነው። ሳትበላ ውል አታድርም። ብትውል እንኳን ሳትበላ አሰነብት፣ ይጠልልሃል። ግን ያን ያህል ደግሞ እንዲህ አይነት ነገር ውስጥ እንዳትገባ በገዛ እጆች ስራ። ጤናህን ከሰጠ ሰማይ ተንቀሳቀስ። ሆድ ግን ዋና አጀንዳ ሆኖ ጠዋት ማታም በቤተ ክርስቲያን ሳይቀር አይዟችሁ እናንተ ድሆች ትበለጽጋላችሁ፣
እናንተ ረሃብተኞች ትጠግባላችሁ እየተባለ ዋናው መልእክት ተትቶ በዚህ ጉዳይ ላይ ጊዜ እንዳታጠፉ ነው የሰማይ ሐሳብ። የመጨረሻው መልእክት ምንድነው? አስቀድሙ። መቅደም ያለበትም ምን በሉ? እሱ ምንድነው? ሚቀድማለ ከሆድ አዎ ከሆድም ይቀድማለ እያለ ነው ሰማይ። ከልብስ አዎ ምንድነው እሱ የሚቀድመው? አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ። የእግዚአብሔር መንግስት በልብ ነው የምትገዛው ብያችኋለሁ አይደል? እሷን መፈለግ ማለት ምን ማለት ነው? አሁን በኔ እየሰራ ነው፣ በኔ ሕይወት ዙሪያ አያታለ እግዚአብሔር መንግስት ብለ ጠይቅ፣ አለበለዚያ አትደርስባትም። ምንድነው መፈለግ ማለት? እየሰራች ነው ወይ? መስራቷን በምን ታውቃላችሁ? እግዚአብሔር በልብ ላይ ልቡን በፈቃድ ላይ ፈቃዱን ያስቀምጥና ያንተን ፈቃድ ሳይሆን የሱን ፈቃድ ማድረግ ስትጀምር ያን ጊዜ እግዚአብሔር መንግስት ባንተ እየተገለጠች ነው። ፈቃዱን እየፈጸምክ ልትራባ አትችልም። በመንገዱ እየወጣ እየገባ ልትራባ አትችልም። የሱ እውነት በልብህ እየገዛ አንተ ልትራባ አትችልም። ይሄ ነው በቃ ነጥቡ፣ አለቀ። እግዚአብሔር መንግስት ምንድናት? ምን አለ ሐዋርያው ጳውሎስ? ጽድቅና ሰላም። ጽድቅ ያለው አንገት ላይ ነው? ጽድቅ ያለው ኪስ ውስጥ ነው? ጽድቅ ያለው ባንክ ውስጥ ነው? ጽድቅ ያለው የት ነው? ልብ ውስጥ። አስቀድማችሁ ምኑን ፈልጉ? ጽድቁን። ጽድቅ ምንድነው? ትክክል አይደለም? የህይወት ምልልስ ትክክል ነው ወይ? ትክክል ካልሆነ ረሃብ አንተን ብቻም አይደለም ዘርህን ሊከተለው ይችላል። እያጭበረበርክ ልጠገብ አትችልም። ትክክል ከሆንክስ እንዲህ የሚል ጥቅስ ይደግፋል። ምን የሚል ጥቅስ? ጻድቅ ሲራብ ዘሩም እህል ሲነምን አይታሃል። ጥቅሱ ራሱ በቦታው ሲገባ ያበራል። የጊዜው ቃል በብር ፀሐይ ላይ እንዳለ የወርቅ እንኮይ ነው ማለት ይሄ ነው። ጻድቅ ሲራባ። ስለዚህ እግዚአብሔር መንግስት ጽድቅና ሰላም፣ በልብ ላይ ጽድቅ፣ በልብ ላይ ሰላም፣ በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም አለ። በቃ ስለ እግዚአብሔር መንግስት ከታሰበ ከዚህ ዓለም መብልና መጠጥ ውጪ ነው። ስለ እግዚአብሔር መንግስት ከታሰበ ከዚህ ዓለም ቁሳቁስና ቁሳቁስ ውጪ ነው ማለት ነው። ለምን? የሚገዛው ይሄ መንግስት መንፈሳዊ መንግስት ነው። እግዚአብሔር ምንድን ነው? ጌታ ምንድን ነው? መንፈስ ነው አይደለም? የሚገዛው በመንፈስ ነው። ስለዚህ መንፈስ ደግሞ መጥቶ ኮኔክት ማድረግ የሚፈልገው ልብሽን ነው እንጂ ደጅ ያለውን አይደለም፣ ልብህን ነው። ስለዚህ በልብህ የእግዚአብሔር ጽድቅ፣ በልብህ የእግዚአብሔር ሰላም፣ በልብህ የመንፈስ ቅዱስ ደስታ እየጨመረ ሲመጣ አንተ በእግዚአብሔር መንግስት ውስጥ ነው ያለው። ግልጽ ነው። አሁን በእግዚአብሔር መንግስት ነህ አይደለህም ሲባል እውነት ነው። ጌታ ኢየሱስን ስናምን ወደ እግዚአብሔር መንግስት እንገባለን። በነገራችን ላይ የምትወለደው ወደ እግዚአብሔር መንግስት ነው አይደለም? የእግዚአብሔር መንግስት ውስጥ በመወለድህ ብቻ አቅርቦትን አክሰስ ታደርጋለህ አይደለም? የእግዚአብሔር መንግስት በመወለድ ትገባባታለህ። የምትወርሰው ግን በማደግ ነው። ካላደክስ አያወርስህማ። ለህፃን የሚያወርስ ንጉስ አለ እንዴ? ህፃኑ ባይሆን እስኪያድግ በሞግዚት ይጠበቃል ማለት ነው። ሞግዚት፣ ዳይፐር፣ ጡጦ የሆነ ነገር እየሰጣችሁ ወዳጆቼ መግዛት ትፈልጋላችሁ? እግዚአብሔር እኔና እናንተም በክርስቶስ ኢየሱስ ለጠራበት ለዚህ መንግስታዊ ጥሪ ዝግጁ መሆን ከፈለጋችሁ ቶሎ ቶሎ የህፃንነትን ወራት መሻር ያስፈልጋል። ጡጦ ተነጠቅኩ እየተባለ ለቅሶ፣ ኳሴን ቀሙኝ እያሉ ለቅሶ። ትልልቅ የ40 ዓመት የ50 ዓመት ህፃን አለ በቤተ ክርስቲያን ህፃንነቱን ያልሻረ ጠንከር ያለ እግዚአብሔር ቃል እንኳን ሲነገር ጆሮን ይዞ የሚጠፋ
ለሱ ሁሌ ስስ የሆነ ፒስ ኬክ ትንንሽ ኬኮች ብቻ አፉ ላይ የተደረገ በቃ የዛሬው ትምህርት ጌታ ይባረክ ምናምን ከዛ ጆሮ ቢቆረጥ ምንም ነገር ማያቅ ወገኖቼ ፍትፍት ብቻ አይደለም ልጅን የሚያሳድገው ገና ስጋ መቦጨቅ አለበት አጥንት ጠንከር ያለ መብላት አለበት ቤተክርስቲያን ሞግዚት ናት የንጉሱን ልጆች የምታሳድግ ናት ፈረስ ግልቢያ ጦር ውርወራ የተለያየ ነገር የሮያል ፋሚሊ ይሰለጠናል እኮ በድሮ ዘመን አታውቁም እንዴ የንጉስ ቤተሰብ እኮ ሞግዚቶቹ አለባበስ ያስተምሯቸዋል አበላል ያስተምሯቸዋል ጦርነት ያስተምሯቸዋል እንደኛ አይደለም የሚያድጉት በተለየ ሁኔታ ነው ስለዚህ ቤተክርስቲያን ልጆቿን ኪንግደም ማይንድድ እንዲኖራቸው አድርጋ ካሰለጠነች ይቻላል ገብተናል ወደ እግዚአብሔር መንግስት ገብተናል አሁን ግን መሰልጣን አለብን ጽድቅ በእኛ ህይወት እንዲሰራ በእውነት መውጣት መግባት እንዲሆንልን የመንፈስ ቅዱስ ደስታ እንዲበዛልን አሜሪካ ትሄዳለህ ሲባል ብቻ እልልልልል ማለት አይደለም አረ ምንም ይቀር የሚበላው የሚቀር የሚጠጣው የሚቀር የመንፈስ ቅዱስ ደስታ አንተ የሮያል ፋሚሊ እኮ ጧት ተነስቶ የሚጸልየው ጸሎት ራሱ የኪንግደም ጸሎት ነው ጌታችን እሱን ያስተማረን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ብሎ ይጀምርና መንግስት ያንተ ናትና ብሎ ይጨርሳል ሮያል ፋሚሊ ስትሆን ጸሎት እንደዚህ ነው ስለዚህ ከጥቃቅንና ከአነስተኛ ወጥተ በጽድቅ ከፍ ከፍ ወዳለው እግዚአብሔር አንተን በትክክል እንድትቀመጥበት በሚፈልግበት ስፍራ ላይ እንድትቀመጥ አሜን ነው የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም ይላል ወዳጆቼ ለዚህ ነው ነገሩ ከልብ ጋር የሚገናኝ ስለሆነ የልብ ለውጥ ያስፈልገው የድንጋዩን ልብ ከናንተ አወጣለሁ አዲስ የሥጋን ልብ እሰጣችኋለሁ አይደል እኛ ግን የማን ልብ አለን የክርስቶስ ልብ ይሄ ተገምጠመለ ልብ ስለ እግዚአብሔር መንግስት ስለ ዙፋኑ ህይወት ስለ መንግስት ልጆች የህይወት ሥርዓት ያስባል እንጂ ወርዶ ታች ተራ ነገር አያስብም ስለዚህ የልብ ለውጥ ያስፈልጋል ነው መልእክቱ በልብ ነው አስቀድመህም መንግስቱን ጽድቁን የምታስበው ልብ ሲለወጥ ነው የሚለውጥ ቃል ወደኛ መጥቷል ጸጋው ደግሞ ይርዳን ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ላንተ ይሁን ጌታ ሆይ እናመሰግንሃለን እናከብርሃለን ክብር በሰማይ ክብር በምድር ላንተ ይሁን